ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀባት ዮርዳኖስ። አሁን ያለሁት ዮርዳኖስ ወንዝ ነው። በአምላክነቱ አቅልጦ በሰውነቱ ረግጦ እዚህ ያለውን የሞት ደብዳቤያችንን የቀደደበት ዮርዳኖስ ወንዝ ባህረ ዮርዳኖስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ተነስቶ እዚህ ዮርዳኖስ መጣ። ወደ ማን? ወደ ዮሐንስ። ፈጣሪ በፍጡር እጅ ሊጠመቅ፣ ፍጡር ፈጣሪውን ሊያጠምቅ ትንቢቱ ደረሰ። እኔ በውሃ አጠመቅኳችሁ እርሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበር። ከዓለም ሀገራት መካከል የእኛንም የራሳችንን መልክ እንድናይ በእውነት ምክንያት የሆኑን በጣም ነው የምናመሰግነው። 30 ዘመን በዮርዳኖስ ተጠመቀ። በነቢያት ቀድሞ የተነገረለት አንተ ለዓላማ ያዘጋጀኸው መጥምቀ መለኮት በዚህ ስፍራ ተገኝቶ አንተን አጥምቆሃልና አሁንም እሱ መጥቶ እኛን እንዲያጠምቀን እንለምንሃለን። ዮሐንስን ያጠምቅ በሄኖን በማእከለ ዮርዳኖስ። እንኳን ለብርሃነ ጥምቀቱ በሰላም በጤና አደረሳችሁ። ዮሐንስን ያጠምቅ በሄኖን በማእከለ ዮርዳኖስ። እነሆ መንገድን የሚጠርግ መልእክተኛዬን በፊትህ ልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ ኢሳይያስ እንደተጻፈ ዮሐንስ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ። ሁላችንንም ከያለንበት ሰብስቦ ቅዱሳን መካናትን እንድንጎበኝ እግዚአብሔር ፈቅዶ ዛሬ ደግሞ የዕዳ ደብዳቤያችን በተደመሰሰበት ነፃ በወጣንበት የአምላካችንን የኢየሱስ ክርስቶስን የአምላክነት ክብር ባየንበት በዮርዳኖስ ወንዝ ዳግም ሊባርከን ሊቀድሰን እግዚአብሔር ስለሰበሰበን ስሙ ለዘላለም የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ የኛን በደል፣ የኛን ኃጢአት፣ የኛን የሞት ደብዳቤ ለመሰረዝ ለማጥፋት በሁለት ቦታ ተቀብሮ የነበረው የሰይጣን የጠላታችን የሞት ደብዳቤ አንዱ እዚህ ነበረ፣ ዮርዳኖስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ተነስቶ እዚህ ዮርዳኖስ መጣ። ወደ ማን? ወደ ዮሐንስ። ዮሐንስ ፍጡር ነው፣ ኢየሱስ ክርስቶስ ፈጣሪ ነው። ፈጣሪ በፍጡር እጅ ሊጠመቅ፣ ፍጡር ፈጣሪውን ሊያጠምቅ ትንቢቱ ደረሰ። እነሆ ትንቢቱን ይፈጽም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ መንፈስም እንደ ርግብ ሲወርድበት አየና የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማያት መጣ። ወዲያውም መንፈስ ወደ ምድረ በዳ አወጣው።
በዚህ ቦታ መተን መጠመቃችንን ይሄን የበረከት ጥምቀት ማድረጋችንን እንደቀላል ነገር እንዳናየው ነው። ይዘነው ከመጣነው ታሪክ ጋራ ከምናውቀው ትምህርት ጋራ ከምናውቀው ታሪክ ጋራ ልዩ የሆነ ክብር የምናገኝበት ስለሆነ እንደቀላል እንዳንቆጥረው ነው። እንግዲህ ይሄ ዮርዳኖስ ይባላል። ዮርዳኖስ ማለት ቅድም መምህራችን በመኪና ውስጥ ሲናገሩት እንደነበረው ከሁለት ምንጮች ዮርና ዶር ከሚባሉ ከሁለት ምንጮች ቅድም ሶስት አድርገው ከመነሻቸው ነግረውናል። ሁለቱ የተገናኙ ይሄ እንግዲህ ከላይ ሲመጣ ሁለት ተለያይቶ የመጣ ወንዝ እንደሆነ መጽሐፍ ቅዱስ ይናገራል። ክርስቶስ የተጠመቀበት አንድ የሆነው ቦታ ላይ ነው። ተለያይቶ መጥቶ አንድ የሆነበት ቦታ ላይ ጌታችን ኢየሱስ ክርስቶስ እንደተጠመቀ እንግዲህ ሲጠመቅ ከገሊላ ተነስቶ ነው። ሆረ ኢየሱስ እምገሊላ ውስተ ዮርዳኖስ ከመይጠመቅ በፈለገ ዮርዳኖስ ከገሊላ ወደ ዮርዳኖስ ኪሎሜትሮችን አቋርጦ መጥቶ በዮሐንስ እጅ ሊጠመቅ እንደመጣ ነው መጽሐፍ ቅዱስ የሚነግረን። በተለይ የማቴዎስ ወንጌል ምዕራፍ 3 ቁጥር 10 ጀምሮ ስናነብ ተጽፎ የምናገኘው ነው። ዮሐንስ ለጊዜው አይሆንም ብሎ ነበር እና እኔ ወደ አንተ መምጣት ይገባኛል እንጂ አንተ ወደ እኔ እንዴት ትመጣለህ? እኔ ባሪያህ አገልጋይህ ወደ አንተ መምጣት ሲገባኝ አንተ እንዴት ወደ እኔ ትመጣለህ ብሎ ነበረ። ጌታችን ኢየሱስ ክርስቶስ ግን ህድግ ምይረሰ ወይደለወነ ከመንፈጽም ሁሉ ጽድቅን ሁሉ ልንፈጽም ይገባናልና ተው አለው ይላል። ወይም ዘሃደጎ ከዚያ ተወው ወደዚህ ባህር ገብቶ በዮሐንስ እጅ ኢየሱስ ክርስቶስ እንደተጠመቀ መጽሐፍ ቅዱሳችን ይነግረናልና እንኳን ይሄን ለማየት አበቃችሁ ነው። እንኳን ይሄን ለማየት አበቃችሁ። እንግዲህ ጌታችን በሚጠመቅበት ጊዜ ይቺ የዮርዳኖስ ዙሪያዋ በእሳት ታጥራ ነበረ ይላል ቅዱስ ያሬድ እንደሚለው ነድ ለማየ ባሕር ከበቦ ናይ ሀበ ያሐውር ጸበቦ። እሳተ መለኮት በስጋ እዚህ ላይ ሲጠመቅ ውሃው የሚሄድበትን አጣ። እንዲያውም ዳዊት ደግሞ እንዳለው ባሕርኒ ርየት ወጎየት ወዮርዳኖስኒ ገባድሬሁ፣ ውሃውም ክርስቶስን አይቶ ሸሸ ይላል። ግማሽ ወደ ላይ ግማሽ ወደ ኋላ ተመለሰ። ምን ተኮንኪ ባሕር ዘጎየይኪ፣ ባሕር ዛሬ ምን ነካሽ ምን ሆንሽ ያለ ቅዱስ ዳዊት ቀድሞ ጌታ ሳይጠመቅ በትንቢት ያየው ነውና ይቺ ተጨንቃለች። ክርስቶስ ወደዚህ ሲመጣ አምላክ ነው የመጣ ፈጣሪ ነው የመጣ እና አምላኳ ስታይ ዮርዳኖስ እጅግ ተጨንቃለች። ወደ ኋላዋም ተመልሳለች። ይሄ ዙሪያው ውሃው በእሳት እንደታጠረ ሆኖ ነበረ ይላል። ለምን? እሳተ መለኮት ክርስቶስ ስለሆነ እዚህ ላይ መጥቶ የተጠመቀው ማለት ነው። እና ልዩ ድንቅ ታሪክ የታየበት ነው። ዋናውና ወደኛ ሕይወት ወደ አዲስ ኪዳን ስናመጣው ደግሞ ክርስቶስ በዚህ የተጠመቀበት ዋናው ምክንያት የመጀመሪያው በፈውስ ቅድም ሲነገር እንደሰማችሁት እነ ኔማን እነ ኢዮብ ተጠምቆ የዳኑት እዚህ ቦታ ነው ከስጋዊ ቁስላቸው። እነ ኤልያስ ይሄን ተሻግረው ነው ወደ ገነት ያረጉት። ስለዚህ ኢየሱስ ክርስቶስ በዚህ ሲጠመቅ ዋናው ነገር የዕዳ ደብዳቤያችንን የደመሰሰው በዚህ ቦታ ላይ ነው። ትንቢቱ እንዳለ ሆኖ ምስጢሩ እንዳለ ሆኖ አዳም እና ሔዋንን ዲያብሎስ ስመ ግብርናታቸውን ጽፎ ሔዋን የዲያብሎስ አገልጋይ ናት ባሪያ ናት፣ አዳምም የዲያብሎስ አገልጋይ ነው ባሪያ ነው የሚለውን የዕዳ ደብዳቤ በእብነ ሩካብ ጽፎ እዚህ ቦታ ነበር አንዱን የቀበረው። እየሰማችሁ ነው የሚመናን? አንዱን በዮርዳኖስ ቀብሮት ነበረ፣ አንዱን በሲኦል ጥሎት ነበረ ይላል። ስለዚህ በዮርዳኖስ የወደቀውን የዕዳ ደብዳቤ ጌታችን ኢየሱስ ክርስቶስ በዚህ በሚጠመቅበት ጊዜ እንደ ሰውነቱ ተረግጦ እንደ አምላክነቱ ደግሞ አቅልጦ የዲያብሎስ ተገዥ ናቸው የሚለውን የዕዳ ደብዳቤያችንን የደመሰሰበት ውሃ ነው። የውሃ ክብር ምስጋና ለአምላካችን ይሁን ማለት የዕዳ ደብዳቤያችን ያ ከእግዚአብሔር ለይቶ ለ5500 ዘመን ያህል ለይቶን የነበረው ያ ደብዳቤ የዕዳ ደብዳቤ የተደመሰሰበት የሥላሴ አንድነትና ሶስትነት የታየበት ወልድ ሲጠመቅ
እግዚአብሔር በደመና ውስጥ ሲናገር መንፈስ ቅዱስ በነጭ ርግብ አምሳል ሲወርድ በዮርዳኖስ የሥላሴ የአምላካችን አንድነትና ሶስትነት የተገለጠበት የክርስቶስ ደግሞ የባህሪ አምላክነት ሰዎች እንደመሰላቸው ሩቅ ብእሲ ነው የዮሴፍ ልጅ ነው ይሉ ነበር። በዚህ ሲጠመቅ ግን ዝንቱ ወልዴ እግዚአብሔር አብ ሲመሰክር ይሄ የምወልደው ልጄ ነው ብሎ ሲመሰክር ክርስቶስ የባህሪ አምላክ መሆኑ የተረጋገጠበት ደስ ይበላችሁ እስቲ አመስግኑ። ለዚህ ነው ቅዱስ ዮሐንስ አፈወርቅ እይቤ ዘላይለ ዝንቱ ወልዴ አላ ይቤ ዝንቱ ውእቱ ወልዴ በተዋህዶ ልጅ እንደሆነ ያ በስጋ የተገለጠው አምላክ የሱ ልጅ የባህሪ ልጅ እንደሆነ ሲናገር እይቤ ዘላይ በዚህ ስጋ ላይ አድሮ ያለው ልጄ ነው አይደለም ያለው ይህ ልጄ ነው ብሎ በተዋህዶ ሰው የሆነውን በስጋ የተገለጠውን አምላክ ልጄ ነው ብሎ ስለጠራው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የባህሪ አምላክ መሆኑም በዮርዳኖስ የተገለጠበት ዕለት ነው። የመጨረሻው ደግሞ የድንግል ማርያምም የአምላክ እናት መሆኗ የተረጋገጠበት ወንዝ ነው። ይወንዝ ደስ ይበላችሁ አመስግኑ። ወላዲተ አምላክ መሆኗ ቴዎቶኮስ አምላክን የወለደች የአምላክ እናት ምክንያቱም ከሷ የነሳውን ስጋ ነው ያው ይሄ ልጄ ነው ብሎ የጠራው እግዚአብሔር አብ ከሷ የተወለደውን ጌታ ነው በስጋ የታየውን ጌታ ነው። ስለዚህ አብ ልጄ ነው ካለ የባህሪ አምላክ ነው። ስለዚህ ያን የባህሪ አምላክ ነው በስጋ ድንግል ማርያም የወለደችውና የድንግል ማርያምም ወላዲተ አምላክነቷ የአምላክ እናትነቷ የተረጋገጠበት የዮርዳኖስ ወንዝ ጌታ የተጠመቀበት ይሄ ነውና እንኳን ደስ አላችሁ ነው። ስለዚህ እኛም ዛሬ አንቱ ፊት ይዘን ስንጠመቅ የምናገኘውን በረከት አናውቀው። በአይናችን ላናየው እንችላለን፣ በእኛ አቅም ላንረዳው እንችላለን። ግን የክርስቶስን በረከት የእናቱን በረከት የአብ የወልድ የመንፈስ ቅዱስን በረከት ይዘን ነው የምንወጣና ብንችል እያለቀስን እየጸለይን ስሙን እየጠራን አባታችን ሆይ እያልን እዚህ ላይ ተነክረን እንደ ቀልድ እንደ ጎብኝ ሳይሆን ባለፈው መምራችን ብሎታል። እኛ ተሳላሚዎች ነን። የቦታውን በረከት ይዘን የምንሄድ ነን። የቦታውን ክብር ይዘን ወደ ሀገራችን የምንገባ አማኞች ነን፣ የጥምቀት ልጆች ማለት ነውና በዚያ መልክ እያሰብን መንፈሳዊነታችን ሳንለቅ ተጠምቀን በስርዓት በአግባቡ ልንመለስ ይገባል ማለት ነው። በዚህ ስፍራ መለኮት ቦታ የማይወስነው ጊዜና ዘመን ያልቀደመው እሱ በአካለ ስጋ ተገልጦ የጥምቀት አብነት ሊሆነን የዕዳ ደብዳቤያችንን ሊሰርዝ ልጅነታችንን ሊመልስ ከጨለማ ወደ ብርሃን ከሞት ወደ ሕይወት ከዓመተ ኩነኔ ወደ ዓመተ ምሕረት ሊቀይረን መጥቶ የተጠመቀበት ስፍራ ነው። ኢየሱስ ክርስቶስ ትሁት ሆኖ ትህትናን ያሳየበት የሚጠመቅ ሁሉ ደግሞ ትሁት እንዲሆን የሚጠመቅ ሁሉ ደግሞ የእግዚአብሔር ልጅ እንዲሆን የሚጠመቅ ሁሉ ደግሞ ከሞት ወደ ሕይወት እንዲሻገር ክርስቶስ ራሱ ይህንን ባህር በእግሩ እየተራመደ ምን አረገው? ባረከው። በጣም ረጅም ኪሎ ሜትር ነው ባርኮት የሄደው ልጆቹኛ እንድንባረክበት እንድንቀደስበት ለዚህ ያደረሰን ልዑል እግዚአብሔር የተመሰገነ ይሁን። አምላካችን ሆይ በዚህ ሰዓት በዚህ ቦታ ቆመን አንተ በተጠመቅበት ልንጠመቅ ስለቆምን ሰማያት ይከፈቱ ዘንድ እንለምንሃለን። እግዚአብሔር ሆይ በነቢያት ቀድሞ የተነገረለት አንተ ለዓላማ ያዘጋጀኸው መጥምቀ መለኮት በዚህ ስፍራ ተገኝቶ አንተን አጥምቆሃልና አሁንም እሱ መጥቶ እኛን እንዲያጠምቀን እንለምንሃለን። የንስሐ ጥምቀት ይሁንልን፣ የመንጻት ጥምቀት ይሁንልን፣ ኃጢአት መደምሰሻ ጥምቀት ይሁንልን። አንሶሰ ወገሃድ ወአስተራየ ከመ ሰብ በበህት
ልቀ በሰላሳ ክረምት በዮርዳኖስ ተጠምቀ በግልጥ ተመላለሰ እንደ ሰውም ታየ በየጥቂቱ አደገ በ30 ዘመን በዮርዳኖስ ተጠመቀ በግልጥ ተመላለሰ እንደ ሰውም ታየ በየጥቂቱ አደገ በ30 ዘመን በዮርዳኖስ ተጠመቀ። የማርቆስ ወንጌል ምዕራፍ 1 እስከ ቁጥር 9 ድረስ ያለውን በዓለም ፊደላት ሁሉ የተጻፈውን እዚህ በባህረ ዮርዳኖስ ዙሪያ እንዲህ በምታዩት መልኩ ተጽፎ እናያለን። እስኪ የኛስ ሀገር የኢትዮጵያ በሷ ፊደል በሷ ቋንቋ ተጽፎ እናገኝ ይሆን? ኤስቶኒያን ማሊቴንስ ሲዚች ቻይኒስ ሂንዲ ፊጂ ዩክሬን ካስቲሊያን ታግ አሎግስ ፖርቱጊስ ዳኒሽ ዳች ቴሉጉ ኔፓሊ አምሃሪክ በመጨረሻ ሰዓት በዚያ ወራትም ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። ወዲያውም ከውሃው በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ ርግብ ሲወርድበት አየና የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማያት መጣ። የማርቆስ ወንጌል ምዕራፍ 1 ቁጥር 9 እስከ 11 ኪንግ ኦፍ ኪንግስ ኮሚኒቲ ዘ ፓቪሊዮን ጀሩሳሌም። የጻፉት ያጻፉት ከዓለም ሀገራት መካከል የእኛንም የራሳችንን መልክ እንድናይ በእውነት ምክንያት የሆኑን በጣም ነው የምናመሰግነው። ፈልገን ራሳችንን ባናገኝ በጣም ያስቆጭ ነበረ። እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሰን አደረሳችሁ። ለብርሃነ ትንሣኤው በሰላም ያድርሰን እያልን አሁንም ከኛ ጋር ትንሣኤውን ለማየት እግዚአብሔር ፈቅዶላችሁ ወደ ቅድስት ሀገር ኢየሩሳሌም ወደ ጎልጎታ ቀራኒዮ መምጣት የምትፈልጉ አሁንም በቋንቋ አይነሽ ሚዲያና በኤላኮቴት ዓለም አቀፍ የጉዞ ኤጀንት እነሆ መምጣት መመዝገብ ትችላላችሁ። ዮሐንስን ያጠምቅ በሄኖን በማእከለ ዮርዳኖስ